ባልሽ ከቤት ወጥቶ 2 ቀን ሲያድር አንቺ ደግሞ ወጥተሽ 4 ቀን ይደሪ እያለ እንግዲህ ቢኒዬ ዛሬ ደግሞ እንደዚህ መጥቷል። እንግዲህ ይሄን ዘፈን የዘፈነው ያው እንደምታውቁት ለሄርሜላ ነው፣ ለሩትዬ ነው። እንግዲህ አብርሃም ያው ቀለበት አድርጓል ዛሬ እንደምታዩት ማለት ነው። ለሩትዬም ደግሞ አንቺም ከደስታ ጋር ቀለበት አድርጊ እሱ ወጥቶስናና አንቺ ሞተስ ተዝናኝ። ለምንድን ነው አንቺ ቤት ውስጥ ቁጭ ብለሽ የምታለቅሽው? ለምን ልብሽ ይሰበራል? ልብሽ እኮ ሊሰበር አይገባም። አንቺም ደስተኛ ልትሆኚ ይገባሻል። እሱ የራሱን ህይወት እየኖረ ነው፣ አንቺም የራስሽን ህይወት ልትኖሪ ይገባል ብሏል። እንግዲህ ቢኒያችን ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ቢኒ ዛሬ ደግሞ በዚህ አይነት መልኩ መጥቷል እንደምታዩት ማለት ነው። ባልሽ ከቤት ወጥቶ 3 ቀን ሲያድር 2 ቀን ሲያድር አንቺ ደግሞ ወጥተሽ 4 ቀን ደሪ። ባልሽ ከቤት ወጥቶ ባልሽ 3 ጥፋት ሲያጠፋ አንቺ ደግሞ እጥፍ አድርገሽ 6ቱን አጥፊ እያለ እንግዲህ በዚህ አይነት መልኩ መጥቷል ማለት ነው። እንግዲህ ሄርሜላ ዛሬ የደስታው ቀን የድሏ ቀን ነው። ባለፈው ያው የሩትዬ የድል ቀን ነበረ። ዛሬ እንግዲህ ስትመኘው የነበረው ቀለበት ለማድረግ እንግዲህ አብርሃም ቀለበት እንዲያደርግላት ብዙ ልመናዎችን ስትለምነው ነበረ፣ አልተሳካላትም ነበር እና ዛሬ በመጨረሻም እንግዲህ ለምና ከብዙ ልመና በኋላ ተሳክቶላታል ማለት ነው። ስለተሳካላት ደስ ብሎናል። ያው ያዝልቅልሽ ነው የምንለው፣ ሌላ ምን የምንለው ነገር የለም። በልመና የሆነ ፍቅር አይዘልቅም ታውቃላችሁ አይደለ? ሁለቱም ተፈላልገው ሁለቱም ተፈቃቅረው ወደ ህይወት ከገቡ ነው ፍቅር የሚዛለቀው እና እሷ ደግሞ ለምና እግሩ ላይ ተደፍታ እንዲያፈቅራት ራሱ እግሩ ላይ ተደፍታ ነው የተናገረችው። ገና ደግሞ ዛሬ ፎቶ ተፖስቶ ቀለበቱን ታገቢኛለሽ ብሎ እንዳ ቪዲዮ እንትን ሳይለቁ ነው አገባሃለሁ ብላ የፖስተቶቸው እና አንቺማ ታገቢያለሽ እንዴት አታገቢው ይሄን አግኝተሽ ማለት ነው። እና ያው አሁን ደግሞ ሩትዬ ምን ታረግ ይሆን እና ያለን እንግዲህ ያው ምን እንደምታረግ ምክንያቱም ብዙ ጎድቷታል፣ አስለቅሷታል። ደስታ ደግሞ በዚህ ሰዓት አግቢኝ ብሎ እሷ ቤት እየተመላለሰ ይገኛል። እሷም ደግሞ ለሱ በደንብ አድርጋ ከባድ መልስ ትመልስለታለች። ዝሙቱ እንደቀጠለ ነው ማለት ነው። ለማስቆም እንግዲህ የሩትዬ እህቶች ብዙ እየለፉ ነበረ። የትላንት ቪዲዮም ያው የሩትዬ እንደምታውቁት ልክ እንደሌላ